ዛሬ የሴቶች ቀን እንደሆነ አውቃለሁ። እግዚአብሔር በሴቶች ወይም በእህቶቻችን ውስጥ ያስቀመጠው ጸጋ አለ። ወደዛ እግዚአብሔር ወዳሰበልን ጸጋ ወይም እግዚአብሔር አስቀድሞ እህቶችን ወደ ፈጠረበት ሴት እህቶችን እግዚአብሔር ወደ ሰራበት አጀንዳ እንመለሳለን። አሜን ነው፣ እንመለሳለን። እና እግዚአብሔር በሴቶች ላይ ልክ በወንዶች ላይ እቅድ አላማ እንዳለ ሁሉ እግዚአብሔር ደግሞ በሴቶች ላይ አላማ አለው። በትክክል እግዚአብሔርን የሚከተሉ ሴቶች ክርስቶስን ተቀብሎ ህይወታቸውን ለቃሉ ለመንፈሱ የሰጡ እህቶች በቤተሰባቸው ውስጥ በቤተክርስቲያን ውስጥ በማህበረሰብ ውስጥ ተጽዕኖ ፈጣሪ ናቸው። ሴቶች የሚገርማችሁ ሴቶች ተጽዕኖ የሚፈጥሩት አዎንታዊም ተጽዕኖ ይፈጥራሉ፣ አሉንታዊም ተጽዕኖ ይፈጥራሉ። ከመጽሐፍ ቅዱስ እናውቃለን አይደል? ኤልዛቤል አሉታዊ ተጽዕኖ የፈጠረች ሴት ነች አይደል? በትምህርቷ ሔዋንም እንደዛው። ደግሞ አዎንታዊ ተጽዕኖ የፈጠሩ ሴቶች እጅግ ብዙ ናቸው። ታዲያ ዛሬ አዎንታዊ ተጽዕኖ የፈጠሩትን ሴቶች ትንሽ ከመጽሐፍ ቅዱስ ቶሎ ነካብዬ አልፍና እግዚአብሔር በውስጤ ያከበደውን ወንድሞችንም እህቶችንም ሳገኝ ቤተሰብ ሳገኝ እንደው ልነቁበት የሚገባውን ጉዳይ ቶሎ ለማካፈል እሞክራለሁ። እግዚአብሔር እንዲናገረን እንጸልይ። ሃሌሉያ ሻላባላባዲያ ዘመን የማይሽርህ ጊዜ የማይለውጥህ ዛሬም የምትሰራ የዘመናት ንጉስ እግዚአብሔር እጅግ አድርገን እናመሰግናለን። ሁሉን በጊዜው ባርገህ የምትሰራ የጊዜ አምላክ ዘመን የምትሰጥ ጊዜ የምትሰጥ ልዑል እግዚአብሔር እናመሰግናለን። ደግሞ አምላካችን እግዚአብሔር ሆይ ዛሬ በኢየሱስ ክርስቶስ ስም ልትመክረን በመትወደው አቅጣጫ የወንድሞቼና እህቶቼ ልብ እግዚአብሔር እንዲከፈት ጆሮቻቸውን እንድትከፍት ማስተዋል እንድትሰጠን በዚህ ጊዜ እግዚአብሔር ሆይ አንተ እንድትጠቀምበት በኢየሱስ ስም ላንተ ሰዓቱን እሰጣለሁ፣ ጊዜውን ላንተ እሰጣለሁ። እንደወደድክ ተናገረን እግዚአብሔር፣ እንደወደድክ አስታጥቀን፣ እንድታነቃን በኢየሱስ ስም ጸልያለሁ። ቤታችን እንዲነቃ እግዚአብሔር ሆይ በእውነት በቤተ ክርስቲያን መንቃት እንድንችል አባት እግዚአብሔር ሆይ በኢየሱስ ስም ይህን ጊዜ ባርክልን፣ ከኛ ጋር አሁን ጊዜው ያንተ ይሁን። ይህንን የሚተላለፈውን ቃል ሊቋቋም ያለ የጨለማ ስልጣን የዲያብሎስ መንግስት በኢየሱስ ስም ይመታ፣ በጌታ በኢየሱስ ስም ይመታ። እንደመጡ እንዲወጡ ሊያደርግ ያለ መያዝ የሚገባንን እግዚአብሔር ሆይ መስማት የሚገባንን እንዳንሰማ ክልከላን የሚያደርግ አየሩ ላይ የሚሰራ የጨለማ መንግስት በኢየሱስ ስም ይመታ፣ በጌታ በኢየሱስ ስም ይመታ። የጨለማው መንግስት ይመታ። ትውልድን ለመዋጥ ትውልድን ለመያዝ የተነሳ የጨለማ ኃይል በኢየሱስ ስም ይመታ። በምድራችን ላይ በዓለም ላይ በእውነት በኃይል ታጥቆ የወጣ ብዙዎችን የያዘ ብዙዎችን በጥርሱ ንክሻ ያደረገ የአውሬው ሲስተም በጌታ በኢየሱስ ስም ይመታ፣ በጌታ በኢየሱስ ስም ይመታ። ዛሬ ምሽግን እናፈርሳለን፣ ዛሬ እቅድን እናፈርሳለን። አምላካችን እግዚአብሔር ሆይ ጊዜው ያንተ ይሁን፣ ስምህ ብሩክ ይሁን፣ ከፍ በል በጌታ በኢየሱስ ስም አሜን። እግዚአብሔር የተባረከ ይሁን። ያው ከንፋስ ስልክ ነው የመጣሁት። የአራት ልጆች እናት ነኝ። 3 ልጆች ዩኒቨርሲቲ አስገብቻለሁ፣ 2 ልጆች ደግሞ አሳድጌ ድሬ ያለው። ስለዚህ አንዳንድ ነገሮችን ሳነሳ ከህይወትም ልምድ እንደሆነ እንድታስቡልኝ እፈልጋለሁ። አራተኛውም ትምህርት ቤት 12 ነች ዘንድሮ። ጌታ ስሙ ይባረክ። እንግዲህ ብዙ ጊዜ ለምን ነው የሴቶችን አገልግሎት ማነሳሳት ማነቃቃት ለብቻ የሴቶች ቀን ተብሎ የተወሰነበትን ቀን ሳስብ በእኛም ቤተክርስቲያን ስላለ ማለት ነው ሴቶች ላይ ብዙ ጊዜ ባህሉ ጫና በተለይ የይሁድ ባህል ሴቶች ላይ ጫና አድርጎ
እንዲናቁ በጉባኤ እንዳይናገሩ በምኩራብ ውስጥ መጥተው እንዳይማሩ ስማቸው እንዳይቆጠር በቁጥር ውስጥ እንዳይገቡ የተደረጉ ነገሮች ወደ መቅደስ እንዳይገቡ ተደርጎ የነበረው ባህሉ እንደነበረ እንመለከታለንና በጣም የሚገርመው ሴቶች ውርስ እንኳን አይወርሱም ነበር። በሙሴ አማካይነት ጸሎት የሴቶች ጠይቀው ያባታቸውን ርስት የወሰዱት እግዚአብሔርን ጠይቀው እግዚአብሔር ስጣቸው የተባለው ያ ነው። አንድ ባህል አንድ ቦታ ላይ የሴቶችን አገልግሎት የሴቶችን ማንነት ያጠፋበት ጊዜ እንደነበረ እናያለን። ግን ከጅምሩ እንደሱ ነው ወይ? ይህ ችግር ለምንድን ነው የሆነ ሲባል ያንን ባህል ተቀብሎ በተለይ የኢትዮጵያ ባህልም ያንን የይሁዶችን ባህል የወረሰ እንደሆነ እንመለከታለን። እና ከዚህ የተነሳ ዛሬም ትንሽ ችግር አለ አይደል? እሱን ችግር ለማጥፋት ደግሞ በሴቶች ውስጥ ያለው እግዚአብሔር ያስቀመጠው ጸጋ እንዲነሳሳ በየአብያተ ክርስቲያናቱ እህቶችን ምን እያደረግን ነው? እያበረታታን ነው። እኔም ትዝ ይለኛል ወደ አገልግሎት እግዚአብሔር ለማምጣት ሲናገረኝ የዛሬ 30 ዓመት ነው። አገልግሎት ከጀመርኩ 30 ዓመቴ ነው። ደህንነት ማስተማር ከጀመርኩም 30 ዓመት ሆኖኛል። አሁን እኛ ንፋስ ስልክ መሰረተ ክርስቶስ ከፊታችን 30 ዓመት ሐምሌ ውስጥ እናከብራለን። ከዛ ጊዜ ጀምሮ ደህንነት አስተምራለሁ፣ ደቀ መዝሙር አስተምራለሁና ከዛ በፊት ልጅ ሆኜ ሲናገረኝ እግዚአብሔርን እኔ ልጅ ነኝ፣ እኔ ሴት ነኝ፣ ምክንያቱም ሴት አገልጋይ ብዙ ስለማላቅ ማለት ነው። እግዚአብሔር በጣም ይናገረኝ ነበርና እንዴት ሊሆን ይችላል ነበር። እግዚአብሔር ግን እንዲህ ይለኝ ነበር፣ እሰራለሁ የሚከለክለኝስ የለም ይለኝ ነበር። በማይታሰብ ጊዜ እግዚአብሔር እንዲህ ነበር። አልተማርኩም፣ ሴት ነኝ፣ ልጅ ነኝ ብዬላለሁ። ለሚናገረኝ ትልቅ ነገሮች ለዛ እኔ ከብደኝ ነበር፣ ግን እግዚአብሔር ይናገረኝ ነበር። ዛሬም በፊታችሁ ቆሜ ሳገለግል ከ30 ዓመት በፊት እግዚአብሔር የተናገረኝ ኪዳን ነው። ሃሌሉያ አሜን። ዛሬ በንፋስ ስልክ መሰረተ ክርስቶስ የቤተክርስቲያኒቷ ተጠሪ ሆኜ ያገለግላለሁ። ይሄ የማይቻል ነው፣ በሰውኛ የማይቻል ነገር ነው፣ ግን እግዚአብሔር ሲሰራ ይሆናል። ስለዚህ ባህሉ ሴቶችን ምን እንዳይሉ ውስጣቸው እግዚአብሔር ያስቀመጠውን ጸጋ እንዳያወጡ ተጭኗቸዋል። እኔንም ተጭኖኝ ነበር። ጥያቄ ነበረኝ እንዴ ነው ስል እግዚአብሔር ግን ይናገረኝ ነበር። ብዙ ጊዜ እቤት ለመቀመጥ ወስኜ ያሰብኩባቸው ጊዜያቶች ነበሩ። እግዚአብሔር ግን አንቺ ለዚህ አልተጠራሽም እያለ ያወጣኝ ነበር። ስለዚህ ለምንድን ነው ግን መጽሐፍ ቅዱሱ ግን እንዲህ ነው ሲባል አይደለም። ከፍጥረት ጀምሮ እግዚአብሔር በሴቶችም በወንዶችም ዓላማው አንድ ነው። አሜን ነው። ገና ዘፍጥረት 26 ላይ ሰውን ሲፈጥር እግዚአብሔር ምንድነው ያደረገ? ለሁለቱም ነው ትእዛዝ የሰጠው። ምድርን ምን እንዲሉ እንዲገዙ፣ ምድርን እንዲንከባከቡ፣ ምድርን እንዲጠብቁ ትእዛዝ የሰጠው ለሁለቱም በአንድ ላይ ነው እግዚአብሔር ስልጣን የሰጠው። ስለዚህ ሴት ምድርን አብራ እንድትገዛ እግዚአብሔር ሰጥቷል ማለት ነው። ከፍጥረት እንደሱ ነው። ከፍጥረት እግዚአብሔር የወሰነው ሐሳብ የሆነ ሴቶችን ለእግዚአብሔር ስራ ማያስፈልጉ ወንድሞች ብቻ የሚፈልጉ ብሎ እንዳልሰራ እንመለከታለን። ከሰዓት አቅጣጫ ብዙ አላነሳም፣ ግን እንደ ዳሰሳ አድርጌ ዋና ሐሳቤን ለመናገር ፈልጋለሁ። እንግዲህ በብሉይ ኪዳንም የምናውቃቸው ሴቶች ብዙ ናቸው። እግዚአብሔር በእነሱ ያንን ተጽዕኖ የአይሁድን ተጽዕኖ ታውቃላችሁ። አይሁዳን በማለዳ ሲነሱ እንደዚህ አይነት ጸሎት ይጸልያሉ ይባላል። እግዚአብሔር ሆይ ሴት ስላላደረከኝ አመሰግናለሁ፣ አሕዛብ ስላላደረከኝ ምን እላለሁ? አመሰግናለሁ ይላሉ። ለሴት ያላቸው አመለካከት ከባድ ነው። ያንን ወግ ያንን ባህል ጥሶ ግን መሪ የነበሩ ሴቶች አሉ። አሜን። ምን የነበሩ? መሪ የነበሩ። እነ ዲቦራ መሪ ናቸው። ለወንዱ መነሳት ምክንያት የሆኑ መሪ ናቸው። በመጽሐፍ ቅዱስ ብዙ ጥበበኛ ልባም ሴቶች ነበሩ። ሰባኪዎች አሉ፣ ዘማሪዎች አሉ፣ ነቢያት አሉ፣ ትንቢት ተናጋሪዎች ነበሩ። ብሉይ ኪዳን ላይ ስንመለከት መልእክት የሚያመጡ ነበሩ። በብሉይ ኪዳን ጥሰው ሕጉን ጥሰው ማለት ባህሉን አልፎ እግዚአብሔር በእነሱ የሰራ ሴቶች በብሉይ ኪዳንም አሉ። እንግዲህ ወደ አዲስ ኪዳን ስንመጣ ቃል በቃል መንፈስ ቅዱስ ሲወርድ በሴቶችም በወንዶችም ላይ ነው። አሜን አሜን። የመንፈስ ቅዱስ ስጦታ ሲሰጥ
መንፈስ ቅዱስን ከተቀበሉ የመጨረሻ ኪዳን ከተቀበሉት ውስጥ የተስፋ ቃል ከተቀበሉት ውስጥ መንፈስ ቅዱስ ሲወርድ ወንዶችን ለይቶ አይደለም በሴቶችም ሲጀመር ኢዩኤል ምዕራፍ 2 ላይ እግዚአብሔር የተናገረው በመጨረሻ ዘመን ስጋ በለበሰ ሁሉ መንፈሴን አፈሳለሁ አለ እና ሴቶች ወንዶች ልጆቻችሁ ትንቢትን ያሉ ራእይን ያሉ የተባለው ገና ብሉይ ኪዳን ነው እሱ ተስፋ ኪዳን ሐዋርያት ሥራ 2 ላይ ተፈጸመ በሴቶችም ላይ መንፈስ ቅዱስ ወረደ እስቲ ወረደ በሉ ወረደ በሴቶችም ላይ ወረደ እንግዲህ መንፈስ ቅዱስ ሲወርድ አሳምሮ ለማስቀመጥ አይደለም ሴቶችን ይወላችሁ መንፈስ ቅዱስ ወደ አንድ አማኝ ሲመጣ መንፈስ ቅዱስ አንድን አማኝ ሲሞላ ዓላማው አንድ ነገር ነው መንፈስ ቅዱስ ሲሞላ ለሥራ ነው የእግዚአብሔር ሥራ ምን እንዲሰራ ነው እና መንፈስ ቅዱስ ወረደ ሴቶች ላይ ወርዷል ተቀብሏል የመንፈስ ቅዱስን ስጦታ ሴቶች ተቀብሏል ለምን ብትሉ ሐዋርያት ሥራ 1:8 ላይ ምንድነው ያለው ጌታ ኢየሱስ ኃይልን እስክትቀበሉ በኢየሩሳሌም ቆዩ ኃይልን ከተቀበላችሁ በኋላ ግን በይሁዳ በሰማሪያ እስከ ምድር ዳርቻ ምኖቼ ትሆናላችሁ ምስክሮቼ ትሆናላችሁ አላቸው ኢየሱስ ስለዚህ ኃይል ተቀብሎ ዝም ማለት አይቻልም ኃይል የተቀበለ ሰው ይሰብካል ስለዚህ ሴቶችም ሰባኪዎች ናቸው ማለት ነው እና ሌላው በአዲስ ኪዳን የጸጋ ስጦታ የተቀበሉት ሴትም ወንድም ነው የጸጋ ስጦታ አሁንም የተቀበሉት የጸጋ ስጦታ የተሰጠው ለሴትም ለወንድም ነው የተሰጠው ሮሜ 12 አንደኛ ቆሮንቶስ 12 ላይ ይሄን እንመለከታለን የጸጋ ስጦታ ለወንድ ብቻ የሚል የለም ለሴቶችም ነው የተሰጠ ይሄንን ስንመለከት አገልግሎት ወንድና ሴት ብሎ አይለይም ማለት ነው እግዚአብሔር በሴቶችም ውስጥ ምን አለው ዓላማ አለው እቅድ አለው ስለዚህ በመጽሐፍ ቅዱስ ይሄን አልፎ የመሩ ሴቶች አሉ የገዙ ሴቶች አሉ ፈራጅ የሆኑ ዲቦራሉ እነ ሲሳራሉ እነ ኢያኤራሉ ዘማሪዎች ማርያም የሙሴ እህት ሐና የኤማን ልጆች 3 ሴት ልጆች ነቢያቶች እነ ዲቦራ ህልዳና የኢሳይያስ ሚስት 4 የደናግል ሴቶች የፊልጶስ ልጆች ነቢያቶች ናቸው ሐና ክፉ ተጽኖ ካመጣችሁ ደግሞ አስተኛዋ ኤልዛቤል እነ ጵርስቅላ እነ ፌበን ብዙ ናቸው እንዳልተርክ ጊዜ ያጥርብኛል እንዳለ ስለ ሴቶች አገልግሎት እናንሳ ከተባለ ብዙ ነው መጋቢዎች እንዳሉ እናያለን በመጽሐፍ ቅዱስ ስለዚህ ደቀ መዛሙርቶችም አሉ ኢየሱስን የተከተሉ ሴቶች ደቀ መዝሙር ተብሏል አሜን ነው ምን ተብሏል ደቀ መዝሙር ወንድ ብቻ ኢየሱስ በነበረበት ጊዜ ሴቶችም ምን ነበሩ ደቀ መዛሙርት ነበሩ ትዝላችኋል መልካም ነገር የሞላባት ዶርቃ ምን ነበረች ይላል የክርስቶስ ደቀ መዝሙር ነበረች ምጽዋት የምታደርጋል ክርስቶስን የተከተሉ መልካም ነገር የሞላባቸው መልካም ነገር የሰሩ ሴቶች አሉ ሴቶች ስለዚህ በቤተ ክርስቲያን አሻራቸው ብዙ ነው ስራቸው ብዙ ነው የወንጌል ሰባኪዎች ናቸው የመጀመሪያ የምስራች ያበሰሩት ሴቶች እንደሆኑ መጽሐፍ ቅዱስ ይናገራል ያው እና አስቴር አሉ ህዝባን ከእንትን ያዳነች አለች ብዙ ናቸው ስለነሱ ብዙ ያጥርብኛል እንዳልኩት ወደ ከሰዓት አንፃር ልሩጥ እየሮጥኩ ነው ስለዚህ ሴቶች በቤተ ክርስቲያን ምን አይነት ስራ ይሰራሉ ሲባል የማይሰሩት ስራ የለም ሁሉንም እግዚአብሔር በሰጣቸው በውስጣቸው ባለው አገልግሎት ማገልገል ይችላሉ እና ታዲያ ዛሬ ጫን ብዬ ማንሳት የምፈልገው ሁለቱን ባልና ሚስት አንዳንድ ጊዜ የጋብቻ አስተማሪ እንዳልሆነ ፈራለሁ ግን ቤተሰብ የሴቶች ቀን ስለሆነ ላንሳው ብዬ ነው እና ሴቶች በቤታቸው ውስጥ በባሎቻቸው ህይወት ውስጥ ትልቅ አሻራ አላቸው እንደሚባለው ታውቃላችሁ ከትልልቅ ወንዶች በስተጀርባ ትልቅ ሴት አለች ተብሎ ይነገራል እና ሴቶች አገልግሎታቸው ብዙ ነው ሴት እናት ነች ሴት ሚስት ነች ሴት እህት ነች ሴት አገልጋይ ነች ሴት በማህበራዊ ኑሮ ጫናዋ እንትኑ ብዙ ነው ይሄንን ሁሉ ጫና አልፋ ለመስራት እግዚአብሔር ይረዳታል እግዚአብሔር ሴቶችን ጠንካራ አድርጎ እንደፈጠረ አምናለሁ
ይሄን ሁሉ ለመድረስ እግዚአብሔር የተማመነባቸው ይመስለኛል ይሄን ጫና ሲያደርጉ። ታዲያ በትክክል የገባቸው ሴቶች የእግዚአብሔርን ፕሮግራም የእግዚአብሔርን ዓላማ የገባቸው ሴቶች ክርስቶስ የተሳለባቸው ሴቶች በቤተ ክርስቲያን አሻራቸው ትልቅ ነው። በልጆቻቸው ውስጥ አሻራቸው ትልቅ ነው። በትዳር ዓለም ውስጥ በትዳራቸው ውስጥ አሻራቸው ትልቅ ነው። በነገራችን ላይ ሴት ቤት ካፈረሰች ቤት ይፈርሳል። ለዚህ ነው መጽሐፍ ቅዱስ ልባም ሴት ቤቷን ትሰራለች ይላል። ሰነፍ ሴት ግን ቤቷን ምን ትላለች? ታፈርሳለች ይላል። ስለዚህ ሴት ጋር ብዙ አቅም ብዙ ጥበብ አለ ማለት ነው። እና ስለዚህ በመጽሐፍ ቅዱሳችን ውስጥ ጀግና ሴቶች አሉ። ጀግና ሴቶች ማንን ያደረሱ? እነ ሙሴን ያደረሱ። ማንን ያደረሱ? እነ ሲድራቅ እና አብደናጎም እነ ዳንኤል በባዕድ ምድር ለወርቅ ምስል አንሰግድም ያሉ የግብፅን ብዙ ገንዘብ እምቢ እንድሉ ያደረጉ ሴቶች። እነዛ ሴቶች ጀግና ሴቶች ናቸው። እነዛ ሴቶች ሆን ብለው አቅደው ቤታቸው ላይ ሰሩ ሴቶች ናቸው። ልጆቻቸው ላይ ሰሩ ሴቶች ናቸው። አስባችሁ ታውቃላችሁ? ሙሴን አስቡ። እሱ ቤተ መንግስት ነው ያደገው። እሱ በግብፅ ነገር ነው ያደገው። ክብር አለ፣ ነገ ንግስና ይጠብቀዋል። ምን እያለችው ነው እናቱ ያሳደገችው? አንተ ግብፃዊ አይደለህም፣ አንተ የእግዚአብሔር ፕሮግራም አለብህ፣ አንተ የእግዚአብሔር ዓላማ አለብህ፣ አንተ እስራኤላዊ ነህ እያለችው ያሳደገችው ነው። ምክንያቱም ይሄን ማወቁን የምታውቁት 40 ዓመት ሲሞላው ህዝቡን ሊጎበኝ ሲሆን ያደረገውን ነገር ታውቃላችሁ። ወደዛ ዝርዝር አልሄድም። ገብቶታል። እስራኤላዊ ግብፃዊ እንዳልሆነ ገብቶታል። የሆነ የጀገነ ነገር ውስጡ ገብቷል። ስለዚህ ሲወጣም ከግብፅ ብዙ ገንዘብ ይልቅ ከእግዚአብሔር ህዝብ ጋር መከራ መቀበልን መረጠ እንድል ያሰኘችው ከልጅነት ጀምራ የሰራችበት እናት ነች። ያንን እናት ባትሰራ ባትነግረው አባት እዛ ቦታ ላይ የለም አልነበረም። እንዲጨክን ያደረገች፣ እምቢ ብሎ እንዲወጣ ያደረገች፣ ለእስራኤል መውጣት ምክንያት የሆነውን ሙሴን ያሳደገች፣ ዓላማዋ የገባት ሴት ነች። በልጆች ህይወት ውስጥ ለቤተ ክርስቲያን ወይም ለወላጆች ወርቅማ ጊዜ የሚባል ጊዜያቶች አሉ። ይሄን በደንብ ስሙኝ። ወርቅማ ጊዜ ትንንሽ ልጆች ያላችሁ እዚህ መካከል ያላችሁ እድለኛ ናችሁ ዛሬ ለምትሰሙት ነገር። ወርቅማ ጊዜ የሚባለው ጊዜ የትኛው ጊዜ ነው? ለቤተ ክርስቲያን ለወላጆች ወርቅማ ጊዜ የትኛው ሰዓት ነው? ከ4 ዓመት እስከ 14 ዓመት ያለው ጊዜ ነው። ይሄን ጊዜ ሚስ ካደረግን፣ ይሄን ጊዜ ካለፍን ልጆቻችንን ማግኘት አንችልም። ሌላ ጥናት ደግሞ ልጆች እኛን የሚሰሙበት ጊዜ መቼ ነው ሲባል፣ ይሄንን ወንድሞችም እንድትሰሙ ነው፣ ሴቶች ብቻ አይደል። ልጆች እኛን የሚሰሙበት ጊዜ የትም ከ0 ዓመት እስከ 12 ዓመት ብቻ ነው። ስለዚህ እግዚአብሔር በእጆቻችን የሰጡትን ልጆች ማግኘት የምንችለው ከ0 ዓመት ሲባል እንግዲህ ሳይንሱ እንደሚለው ገና ልጆች ሆድ ውስጥ ያሉ ጽንሱ ማንን ይሰማል ይላሉ? እናትና አባትን ይሰማል ይላሉ። የአባቱን ድምጽ የእናቱን ድምጽ ይለያል ይላሉ። ገና ሆድ ውስጥ እያለ የሚገርማችሁ ነገር ከተወለደ በኋላ ቃላት አታስተምሩትም፣ ራሱ መናገር ይጀምራል። ራሷ መናገር ትጀምራለች። ይሄ ምንድነው? ጡት እየጠባ መስማት ከጀመረበት ጊዜ ጀምሮ እሱ እየሰማ ነው፣ እየተማረ ነው። ሌላውም አሁንም የሥነ ምሁራን እንደሚሉት እናት ማለት ከ100 አስተማሪዎች ትበልጣለች ይባላል። ከምን አስተማሪ? ከ100 አስተማሪ ትበልጣለች ይባላል። ብዙ ጊዜ ወላጆች ከቤተ ክርስቲያን ጋር አንዳንድ ጊዜ ይጋጫሉ። እኔ ያው ከልጅነቴ ጀምሮ ቤተ ክርስቲያን ውስጥ ነው ማገለግለው ብያቸዋለሁ። 30 ዓመት ሙሉ ትልልቆችን ማስተምራለሁ፣ ወጣቶችን ማስተምራለሁ፣ ቲኔጀሮችን አስተምራለሁ። በተለይ በጣም ቲኔጀር ላይ ሰራለሁ
አሁን እንኳን ጠዋት አስተምሬ ነው የመጣሁት። ወደ 60 ልጆች እጄ ላይ ያሉ ሌሎችም እጅ ወደ 180 ልጆች አሉ ታዳጊዎች። እና እነዛ ልጆች ብዙ ጊዜ ወላጆች እንዲህ ነው የሚያስቡት ልጃቸውን በሳምንት አንድ ቀን ቸርች ስለላኩ ልጃቸው መንፈሳዊ የሚሆን ይመስላቸዋል። ግን አይሆንም። ወላጆች ልንገራቸው አይሆንም። በሳምንት አንድ ጊዜ ቤተክርስቲያን ልካችሁ ወይም 2 ጊዜ ልካችሁ ልጄ መንፈሳዊ ይሆናል ብትሉ አይሆንም። ሊሆን አይችልም። እንደው አንድ ጥናት ረሳው እንጂ ልጆች በትምህርት ቤት የሚያሳልፉ ሰዓትና ቤት የሚያሳልፉ ሰዓት አይገናኝም። ከ4 ዓመት እስከ 18 ዓመት የሚያሳልፉት ብዙ ሺህ ቀናቶች ብዙ ሺህ ሰዓቶች የሚያሳልፉት የት ነው? ትምህርት ቤት ነው። የልጆችን ህይወት የሚቀርጸው ማህበረሰብ ይቀርጸዋል፣ ትምህርት ቤት ይቀርጸዋል፣ ጎረቤት ይቀርጸዋል። ያንን ሊቀርጹ የሚችሉበትን የምትከለክሉት ወላጆች ነን። የምንከለክለው ወላጆች ነን። ከልጅነት ጀምሮ ልጆቻችንን በልዩነት ማሳደግ ያለብን እኛ ነን። ለምንድነው ዛሬ ልጆች ላይ ቤተሰብ ላይ ትኩረት አድርጌ የምናገረው? ልጆች እያመለጡን ስለሆነ ነው። በቃ አስተምረን አልቻልንም። ሳይንሱን ያውቁታል፣ ዕውቀቱን ያውቁታል ልጆች፣ ትምህርቱን ያውቁታል ልጆች። እናስተምራቸዋለን፣ ከልጅነት ጀምሮ እናስተምራቸዋለን። ዕውቀቱን ያውቁታል። አንዳንዱን አቅም ያጣሉ፣ ኃይል ያጣሉ። የቤተሰብ ክትትል ለልጆች ያስፈልጋል። ይሄ ደግሞ ሁለቱም ወላጅ አባትና እናት አንድ ላይ ካልሰሩ ሊሆን አይችልም። አንዳንድ አባት ልጁ እንዲቀጣ አይፈልግም። አንዳንድ እናት ልጇ እንድትቀጣ አትፈልግም። መጽሐፍ ቅዱስ ግን ልጅህን በበትር ምታ ከሞት ትታደገዋለህ። አንዳንድ ጊዜ ልጆቻችን ስንወድ ማሳዘን አንፈልግም። እንደፈለጉ ሲሆኑ እናትን ስትመታ አባት ጎሽ ጎበዝ ይላል፣ ደስ ይለዋል። በቃ የሆነ እንትን ሲባል ደስ ይለዋል። አይከለክልም። ከልጅነት ጀምሮ አይሰራባቸው። መጽሐፍ ቅዱስ ተስፋ ሳለ ልጅን ምን በለው ቅጣው። ተስፋ ሳለ አዎ ምዕራባውያን ልጆቻቸውን ስለማይቀጡ ዛሬ ሊነኩ አይችሉም። ታዲያ ውርቀት እንደሆነ ታስባላችሁ? ወርቀዋል፣ የሉም። ለልጆቻቸው ነፃነት የሰጡ ልጆቻቸውን እላያቸው ላይ ያነገሱ ምዕራባውያን ትውልድ ጠፍቷል። ትውልድ የለም። የሚቀጥል ትውልድ የለም። ቤተክርስቲያንን የሚረከብ ትውልድ የለም። ዛሬ ነገ እናንተ ከዚህ ወንበር በኋላ ለትውልዳችሁ ሰጣችሁ ለማለፍ ዛሬ ነቅተን መስራት አለብን። ወላጆች ቤተክርስቲያን አንድ ላይ ነቅተን መስራት አለብን። እና እነዛ ልጆች እኛ ስናስተምራቸው አንዳንዶች ጸሎት እንደዚህ ክረምት ሲሆን ምሽግ ይዘናቸው እንገባለንና ትልልቅ ነገሮች እግዚአብሔር ይገልጣል እዛ ውስጥ። አንዳንዱ ኖርማል በስልክ የምትሰጡ በልጅነት ተሰጣላችሁ እንሰጣለን። እነሱ ግን እዛ ውስጥ ቤት ውስጥ ሆኖ የሉ 666 ውስጥ ገብተው አይ ዝም ብዬ ለማየት ወጄ ገብቼ አባል ሆንኩ ይላሉ። እኛ የደረሰን ነው የምነግራችሁ። አሁን እኛ ጋር ይማራሉ ልጆቹ ግን የ666 አባል ናቸው። እዛ ውስጥ ገብቷል። ኪዳን ያደርጋሉ፣ በደም ኪዳን ያደርጋሉ። ግን ወላጅ ምን ያህል ቸርች ይመጣል ልጁ ችግር የለበትም። ቸርች ትመጣለች። ስለዚህ አለች ልጄ ይላል፣ አለ ልጄ ይላል። ግን አብዛኛው ልጅ የለም። ይሄ ምንድነው? እኔ በደንብ አጠናው። እኔ ደግሞ አጠናው በቤተክርስቲያናችን ውስጥ ያሉትን ወላጆች አጠናው። ሳጠና አብዛኛው ችግር ያለባቸው ልጆችን ሳጠና እቤት ውስጥ ችግር ያለባቸው ልጆች ናቸው። ማለት ይሄ ማለት እቤት ውስጥ ችግር ማለት በትዳር ውስጥ ችግር ያለ ወይም በመንፈሳዊ ህይወት ውስጥ ችግር ያለባቸው ወላጆች ጋር ልጆቻቸው ችግር አለ። ለምን? እቤት የተመገበ ልጅ አይደለም፣ እቤት የበላ ልጅ አለም። እሺ መጽሐፍ ቅዱስ ሁሉ ጊዜ ቃሉን እንድናነብ ለአባቶች ተሰጣለ። ሁሉ ጊዜ ዘዳግም 4:6 ነው ወይ 6:4 ምንድነው የሚለው አይደል? ቃሉን ምንድነው የሚለው? ለልጅ አስተምረው አይደለ? ስትሄድም ስትነሳም ተጫወተው ክታብ አድርገው ይላል። ለአባቶች የተሰጠ አባቶች ግን
ይሄንን ዓላማ አድርገው ልጆቻቸው ላይ እየሰሩ ስላልሆነ ቤተክርስቲያን ውርቀት እየመጣ ነው። ለምን ልጆቹ ጋር የለም መንፈሳዊ ህይወት የለም? ለምን አባት ጋር የለም? አንድ አባት እንዲህ አለ፣ ደወለና እባካችሁ ልጅ ያስቸግረኝ እባካችሁ እንደው ምከሩት ምን አሉት አለ። ከዛ ልጁን ጠርተን ማናገር ስንጀምር የሚገርማችሁ ልጁ የማንን ህይወት አይቶ መንፈሳዊ ይሁን? ሰውየው ቸርች ይመጣል እንጂ ሰውየው አክቲቪቲ ያለው የቸርች አክቲቪቲ ያለው እንጂ በእናቱ ላይ ሌላ ሴት ይዟል። ልጅ ደርሶበታል ይሄን እና የአባትየው ህይወት ዜሮ ነው። ከዚህ የተነሳ እንደውም እንኳን አባቱን መስማት አባቱን ሊበቀለው ነው የሚፈልገው። በቃ እንኳን መንፈሳዊ ሊበቀለው ይፈልጋል። እና ለልጆቻችን ህይወታችን ከሁሉ በላይ ወላጆች ለልጆቻችን መስዋዕት እንሁን እላችኋለሁ። ዛሬ ልጆች ያልደረሱ ልጆች ያላችሁ ወላጆች ህይወታችንን ያነቡታል። እኛ የኖርነውን ህይወት ነው ለልጆቻችን ማካፈል የሚገባል። በልጅነት ያልሰራንባቸውን ነገ እናገኛለን ማለት አይቻልም። ነገህን እንዳታዝን ነገ እንዳታለቅስ ተስፋ ሳለ ልጅን በትክክል ማሳደግ ይገባናል። ለራሳችን ጥቅም፣ ለልጆች ጥቅም፣ ለቤተክርስቲያን ጥቅም፣ ለአገር ጥቅም ትውልድ ላይ ልንሰራ ይገባናል። የተሰጠን ጊዜ አሁን ነው። በተሰጠን ጊዜ መስራት አለብን። ምናልባት አንዳንዶቻችን ልጅ ቤታችን ውስጥ ላይ ኖር ይችላል። የሌላም ልጅ ላይ ዓላማ ይዘን ልንሰራ ይገባናል። ሆን ብለን አቅደን ዘንድሮ ቤተሰብን መስራት ይገባናል። ልጆች ላይ መስራት ይገባናል ብዬ አምናለሁ። ስለዚህ ልጆቻችን እኛን የሚሰሙበት ወርቅማ ጊዜ ያልኳችሁ ከ0 ዓመት እስከ 12 ዓመት ወይም ደግሞ ከ4 ዓመት እስከ 14 ዓመት እሱ ወርቅማ ጊዜያችን ስለሆነ እሱ ላይ ልንሰራ ይገባናል ብዬ አምናለሁ። እግዚአብሔር ይርዳን ወገኖቼ። ስለዚህ ልጆች በቃላችን ከምንነግራቸው በላይ በህይወት የምንገለጠው ይበልጣል ማለት ነው። በህይወታችን ልንኖር ይገባል። ምናልባት እኛ ብንሳሳት መስበር ብንለቅ ነገ ልንስተካከል እንችል ይሆናል። ልጅ ግን አንዴ አይቶን ከተጣመመ በኋላ ካደገ በኋላ ላቅናው ማለት አይቻልም። ስለዚህ አቅደን ትውልድ ላይ ነገ እንዲረከም ማድረግ ይገባናል ብያምናለሁ። የኔ ትምህርት ቤት መጥቶ ሄዶ ተምሮ ሲመጡ የተማሩትን ነገሮች ከልጆቻችን ጋር የውይይት ጊዜ ሊኖረን ይገባል። አብረን ልናወራ ይገባናል። ትንሽ ልጅ ሆና ልጄ ሰው ዝንጀሮ ነው ማየ ብላ ተናገረች። እንዲህ ይላል ሳይንሱ። ታዲያ እኔ ምን ልበል? ፈተና ላይ ስመጣ እውነት ልበል ውሸት ልበል አለች። እና እኔ የደረጃ ተማሪ ስለነበረች እኔ ለፈተናው እውነት በይ ግን ውሸት ነው አልኳት። አባቷ ግን አይ ውሸት በይ ምክንያቱም በሱ ነጥብ ደረጃ አታምጪ አላት። ደገፍኩት። እውነት ነው። እና የሚማሩትን አሁን እውነት አንጻራዊ ነው እየተባለ ነው አይደል? እውነት አንጻራዊ፣ ይሄም ልክ ነው እሱም ልክ ነው እሱም ልክ ነው። ታዲያ ልኩ የትኛው ነው? ታዲያ ልክ የሆነውን በቤታችን ውስጥ ካላስተማርናቸው፣ ልክ የሆነውን አንድ ልብ ሆነን ካላስተማርናቸው እንዴት ልጆቻችን ልናቀናንቅ? ሁሉንም ሰብስበው ልጆች የሚሆኑት ግራ ይገባቸዋል። መስመር የምናደርግላቸው እኛ ነን። ልጆቼ ከፍ ካሉ በኋላ የጉርምስና እንትን ሲደርሱ ቦይፍሬንድ ገርልፍሬንድ ሲጀምር ሁሉም ልጅ ጓደኛ ያለው እኮ ማየ ማለት ተጀመረ። አው ልክ ነው ሊኖራቸው ይችላል። እኔ ግን እላችኋለሁ በልዩነት ይወላችሁ እግዚአብሔር የኛን ቤት የሚፈልገው የኛን ትዳር ታውቃላችሁ። ትዳር የእግዚአብሔር ተቋም ነው። ቤተሰብ የእግዚአብሔር ተቋም ነው። ቤተሰብ የእግዚአብሔር ፕሮግራም ያለበት ነው። ቤተሰብ የእግዚአብሔር እይታ ያለበት ነው። ለምን ሲባል እግዚአብሔር የተቀደሰ ዘርን በእኛ ነው የሚያስቀጥለው። አሜን አሜን ነው ወይ? ይወላችሁ እስራኤልን እግዚአብሔር ሲፈልግ፣ እስራኤልን ሲያወጣ፣ እግዚአብሔር እስራኤልን ሲጠራ፣
እስራኤል እንዲሁ አምራ እንድትቀመጥ ከሌላ ዘር ከፍ ብላ እንድትቀመጥ የእግዚአብሔር ፕሮግራም አልነበረም። የእግዚአብሔር ፕሮግራም በእስራኤል ውስጥ ሌሎችን መድረስ ነው። እግዚአብሔር እንዳለ እግዚአብሔር እንደሚሰራ የሰማይና የምድር ፈጣሪ እግዚአብሔር እንዳለ እግዚአብሔር በእስራኤል እንዲከብር ነው። አምላክ እንዳለ ፈጣሪ እግዚአብሔር እንደሆነ ምክንያቱም ከፍጥረት ጀምሮ እግዚአብሔር አምላክ ሆኖ ሳለ ሰዎች የገዛ መንገዳቸውን ስለተከተሉ የተለያየ አምላክ አማልክቶችን ማምለክ ሲጀምሩ እግዚአብሔር አብርሃምን ጠራና በአብርሃም ወደ አሕዛብ እንዲደርስ እግዚአብሔር አብርሃምን ጠርቶ በሱ በኩል ሊገለጥ ነው የፈለገው። እናንተ ወገኖቼ እናንተ የእግዚአብሔር ባሪያዎች እግዚአብሔር እኛን አድኖ አስቀምጦ አሳምሮ ማስቀመጥ ብቻ አይደለም። ያሳምራል ጥያቄ የለውም። ያኖራል ጥያቄ የለውም። እግዚአብሔር ይሰጣል ጥያቄ የለውም። ግን የእግዚአብሔር አይን ከሱ ባሻገር በእኛ ውስጥ ብርሃን ሆነን ማሳየት ነው። እግዚአብሔር በእኛ ውስጥ ለተበላሸችው ምድር ጣዕም ለሌላት ምድር አቅም ላጣች ምድር ጣዕም እንድንሆን እግዚአብሔር የምድርን ሽታ እንድናስወግድ እኛን መረጠን። እኔን መረጠ፣ አንቺን መረጠ፣ አንተን መረጠ። ምናልባት ዋጋችሁ ትንሽ እንዳይሆን ራሳችሁን ቀላል አድርጋችሁ እንዳታዩ በእናንተ ውስጥ ልዑሉ አለ። አሜን አለ። በእናንተ ውስጥ የእግዚአብሔር አጀንዳ አለ። በክርስቲያን ቤት ውስጥ በክርስቲያን ሕይወት ውስጥ እግዚአብሔር አለ። የተቀደሰ ዘር ማስቀጠል፣ ያ የተቀደሰ ዘር ደግሞ በረከሰው ዘር ውስጥ የረከሱትን ማምጣት፣ ካሉበት ጨለማ ማውጣት የእግዚአብሔር ፕሮግራም ነው። ቤት ሰርተህ መኪና ገዝተህ አምረህ እንድትኖር የእግዚአብሔር ፕሮግራም አይደለም። እሱ እግረ መንገድ ነው። የተሻለ ኑሮ መኖር የተሻለ ቤት ሊኖረን ይችላል። እሱ እግረ መንገድ ነው። የእግዚአብሔር ፕሮግራም ግን እሱ አይደለም። የእግዚአብሔር አጀንዳ ግን እሱ አይደለም። በምድር ላይ በምንኖረው ዘመን እግዚአብሔር በሰጠን ጊዜ እግዚአብሔር በሕይወታችን ያቀደውን እግዚአብሔር በሕይወታችን ያሰበውን ሰርተን ልናልፍ ይገባል። እንዲህ ቁጭ ብለን ማንኖርበት ማንሰራበት ቀን አለ። እኔ የዛሬ 20 ዓመት 25 ዓመት 24 ሰዓት መንበረከክ ሊሆን ይችላል። ዛሬ ግን ይደክመኛል አይደል? ትናንት ሮጣለሁ፣ ዛሬ ግን ብዙ ሩጫ አልችልም። ትናንት ጧት ማታ 3-4 ግሩፕ አስተምራለሁ፣ አይደክመኝም። ዛሬ ግን ይደክመኛል። ለምን? ጊዜ ያልፋል። ጌታ ኢየሱስ ክርስቶስ በተሰጠው ጊዜ የተጠቀመ አምላክ ነው። መለኮት ሆኖ ጊዜውን ከተጠቀመ ኢየሱስ እንዲህ አለ፣ ማንም ሊሰራበት የማይችል ቀንና ሰዓት አለች። ስለዚህ ቀን ሳለ የላከኝን ስራ ላደርግ ይገባኛል አለ። አሁን የኔ ጊዜ ነው አለ። ስለዚህ አሁን ነው መስራት ያለብኝ አለ። ትዝ ይላችኋል የኢየሱስ ሰዓት ሲያልቅ ሊይዙ ሲመጡ ጆሮ ሲቆርጥ ቤት ኖ አለ። ጆሮን አነሳና ቀጠለ፣ ይሄ ጊዜ የኔ ጊዜ አይደለም። ይሄ ጊዜ የጨለማው ጊዜ ነው። እኔ የመጣሁበትን ተልእኮ ፈጽሜያለሁ። ዮሐንስ 17:4 ላይ እንዲህ ነው ያለ፣ በምድር ላይ አለ የተሰጠኝን ስራ ፈጽሜ ምን አረኩ አለ? አከበርኩ አለ። ሃሌሉያ። በምድር ላይ እናንተ ወገኖቼ፣ እናንተ እህቶቼ፣ እናንተ ወንድሞቼ በምድር ላይ የተሰጠን ስራ አለ። በምድር ላይ የተሰጠን ተልእኮ አለ። እሱን ተልእኮ ይዘን እግዚአብሔር በሰጠን ዘመን ቶሎ ጊዜ እንደፈጠነበት ሰው ጊዜ እየተቻኮለ እንደመጣ ሰው ሮጠን ልንሰራ እንደሚገባን አስባለሁ። ከየትኛውም ጊዜ በላይ አሁን ልንነቃ ይገባናል። ከየትኛውም ጊዜ በላይ ልንፈጠን ይገባናል። ወደ ቤታችን መመለስ አለብን። ባለትዳሮች የምንጣላበት ጊዜ ሳይሆን መብታችንን የምናስጠብቅበት ጊዜ ሳይሆን የኛን ደስታ የምናስጠብቅበት ጊዜ ሳይሆን የእግዚአብሔርን ደስታ የምናስጠብቅበት ጊዜ ነው። አሜን ነው። ኢየሱስ ይመጣል።
ኢየሱስ ይመጣል። እሱ ሲመጣ እንዳንጠየቅ ወላጆች ልጆች እግዚአብሔር ለኛ ሲሰጥ አምኖን ነው የሰጠን። ወላጅነት ጥሪ ነው። አሜን ነው። ለወላጅነት እግዚአብሔር ጠርቷችሁ ነው። አምኗችሁ ነው የሰጣችሁ እግዚአብሔር። ወላጅነት ጥሪ ነው። ወላጅነት ሹመት ነው። ወላጅነት ለእግዚአብሔር አገልግሎት ነው። ወላጅነት ለማን? ለእግዚአብሔር አገልግሎት ነው። ማለት እግዚአብሔር አንድን ብላቴና ሲሰጣችሁ እናንተ የማን ናችሁ? በመጀመሪያ ደረጃ የእግዚአብሔር ነን አይደል? ልጆቻችንም የኛ አይደሉም የእግዚአብሔር ናቸው። ለዚህ ነው ልጆቼን ከልጅነት ጀምሮ 2 ልጅ ድር ያለው ብያቸዋለሁ። ካብራክ የወጡ ሳይሆን ያሳደግኩት። አሁን 4 ልጆች አሉኝ። ሁለቱም የተዳሩት ያገለግላሉ፣ እግዚአብሔርን ያገለግላሉ። ለምን መሰላችሁ? ከልጅነት ጀምሮ የተፈጠሩበትን ዓላማ ነግራቸዋለሁ። ትዳር የእግረ መንገድ ነው። ትምህርት የእግረ መንገድ ነው። ልጆቼ ጎበዝ ተማሪዎች ናቸው። ዩኒቨርሲቲ ነው ያሉት፣ ይማራሉ፣ ያገለግላሉ። እና ከልጅነት ጀምሮ የምትማሩት ለእግዚአብሔር ክብር ነው የምላቸው። ትልልቅ ቦታ ይዛችሁ ተጽዕኖ ልታመጡ እግዚአብሔር መንግስት ቤት ቢያስገባችሁ ከየትኛውም ትልልቅ ቦታ ይዛችሁ ዶክተር ብትሆኑ ፕሮፌሰር ብትሆኑ የትኛውም ብትሆኑ እናንተ የእግዚአብሔር ወኪሎች ናችሁ ነው የምላቸው። አሜን አሜን። ይኸውላችሁ ልጆቻችን የመጡበትን ዓላማ ማስጨበጥ የኛ ስራ ነው። ከዚህ የተነሳ ልጆቼ በልዩነት እንዲያድጉ ልጆቼን እንዲህ ነው የምለው። ልክ ይሄ ዘመን እንደ ኖህና እንደ ሎጥ ዘመን ይሆናል አይደል ያለው መጽሐፉ። እና ብቻውን ይላል። ለምሳሌ ስለ ሄኖክ ሲናገር ሄኖክ ብቻውን አይደል አካሄዱን ከእግዚአብሔር ጋር አደረገ። በምን ዘመን? በተበላሸ ዘመን፣ ውድቀት በሆነ ዘመን፣ ብልሹ በሆነ ዘመን አካሄዱን ከእግዚአብሔር ጋር አደረገ። እግዚአብሔር ወሰደው ይላል። ሄኖክ ኖህ በተበላሸ ዘመን፣ ምድር በተበላሸች ዘመን፣ እግዚአብሔር ምድርን በተቆጣ ዘመን አንድ ኖህን አገኘ። እግዚአብሔር አንድ ኖህን ሲያገኝ እግዚአብሔር በኖህ አማካይነት ትውልድ አስቀጠለ። አሜን። እስቲ አጠገባችሁ ያለውን ባይለመድም ባንተ አማካይነት ትውልድ ይቀጥል፣ ባንቺ አማካይነት ትውልድ ይቀጥል አሉ። እስቲ አሜን። ትውልድ እንዳይጠፋ ይኸውልህ፣ በጎረቤት ትውልድ ባንተ ከቀጠለ ልጅ ላይኖር ይችላል፣ ግን ትውልድ ላይ ስሩ። አንድ ዓላማ አድርጋችሁ ለእግዚአብሔር የሚሆን ትውልድ፣ አሜን፣ ለመንግስት የሚሆን ትውልድ፣ ተጽዕኖ የሚያመጣ ትውልድ እንዲቀጥል ማድረግ አለባችሁ። ስለዚህ ልጆቼን እንዲህ ነው የምላቸው። ይኸውላችሁ ለብቻችሁ ቢሆን እላቸዋለሁ፣ ለብቻችሁ ቢሆን እንደ ኖህ ቀጥሉ፣ እንደ ኖህ በልዩነት። ስለዚህ የመጀመሪያ ልጅ አሁን እግዚአብሔር ቢፈቅድ ሕክምና ተማሪ ነች። ሁለቱም እንደዚህ ናቸው እና እስካሁን ሰላም ናቸው። መንፈስ ቅዱስም ይመሰክርልኛል። አንዷ በጎንደር ምድር ምስክር። በነገራችን ላይ ሁለቱ ዩኒቨርሲቲ ሳይገቡ አብሬ ነው ምስክርነት ይዣቸው ሞታ አብሮ ወንጌል ይሰሩ ነበር ልጆቼ። ሁለቱ ትንሿ ህፃናት ታስታገለግላለች። ሶስቱም እረፍት ባላቸው ጊዜ ትምህርት ቤት ሲመጡ ይዘምራሉ። አንድ ኳየር ላይ ይዘምራሉ። ሶስቱ ሴቶች፣ አንድ ወንድ ልጅ ነው ያለኝ። እና እምነግራቸው ነገር በልዩነት አንዳንዴ እነሱ ብቻ ጓደኛ የላቸው፣ ለሁሉ ምን አለው ነው የምላቸው፣ ጊዜ አለው። ያሳደግኳትም ልጅ እንደዛ ነው። 5ኛ ዓመት ዩኒቨርሲቲ ተማሪ ስትሆን አሁን ለጠየቀሽ ክፍት መሆን ትችያለሽ፣ እሱን ደግሞ ትነግሪኛለሽ፣ እንጸልያለን፣ የእግዚአብሔር ፈቃድ ከሆነ ታገቢያለሽ አልኳት። እውነትም ዩኒቨርሲቲ ተመርቃ ከመጣች በኋላ እግዚአብሔር ሰጣት። አድዬ ሰርጉ ላይ ነበረች። እግዚአብሔር የተባረከ ይሁን። በክብር ዳርኩ፣ በክብር ዛሬ ቤተክርስቲያን ታገለግላለች። ያችልች ልነግራችሁ የምፈልገው በልጅነት ካልሰራንባቸው ዋጋ አይከፍሉ። ለጽድቅ ዋጋ የሚከፍል የእግዚአብሔርን ቤት አክብረን ካልሰራን። አንዳንድ ወላጅ ልጆቻቸው ጋር ስለ አገልጋይ ያወራሉ። ዛሬ ልንገራችሁ እባካችሁ ወላጆች ልንገራችሁ፣ አገልጋዩ ምንም ይሁን ምንም፣ መሪ ምንም ይሁን ምንም፣ ልጆቻችሁ ጋር አታውሩ። እስቲ አታውሩ በሉ፣ አታውሩ።
ለምን መሰላችሁ? እንዴት መጥተው ያከብራሉ? አገልጋይ እንዴት ሊገስጻቸው ይችላል? እከሌ እንዲህ ነው እከሌ። በአገልጋዮች መካከል ልዩነትን አድርጋችሁ ቤት ውስጥ ስታወሩ እነሱ አይምሮ ውስጥ እየተጫወቱ ይገባል። ትንንሾቹ ነው ይገባል። የማይሰሟችሁ እንዳይመስላችሁ ይሰማሉ። ከዛ በኋላ ለቤተ ክርስቲያን ምን ያጣሉ? አቅም ያጣሉ፣ ክብር ያጣሉ። ቤተ ክርስቲያንን አክብሮ አገልጋዮችን አክብሮ እንዲያድጉ እግዚአብሔር የሰጣቸው ስልጣን እንደሆነ እየነገርን ብናሳድጋቸው ልጆች ቤተ ክርስቲያን ሲመጡ ይፈራሉ፣ መሪ ይፈራሉ፣ አገልጋይ ይፈራል፣ ያከብራሉ። ስለዚህ ለሚታዘዙት ትእዛዝ ይሰማሉ። እና እግዚአብሔር ለሰጠን ነገር ልናደርስ ይወላችሁ ልጆች እግዚአብሔር ባደራ ሰጥቶን እንድናበቃለት እግዚአብሔር እንድናደርስለት እግዚአብሔር ላሰበው ዓላማ እንድናደርስለት ነው የሰጠን። አሜን። እጃችን ላይ የሰጠው እግዚአብሔር ለዛ ነው። ስለዚህ በዚህ መንፈስ ቤተሰባችንን ልንመራ ይገባል፣ ልጆቻችን ልንመራ ይገባል። ይሄ ጫና እንግዲህ ብዙ ጫና ማን ላይ ነው ያለው? ከወንዶች ይልቅ ሴቶች እህቶቻችን ላይ ያለ ጊዜ ብዙ ጊዜዋን የምታሳልፈው ሴት እህት ነች። እና ሴቶች እህቶቻችን በርቱ እላቸዋለሁ። አሜን። እስቲ እኔ ሴት እህቶቻችን እንዲበሉ እኔ በሉ ከመቶ አስተማሪ በቤቴ በልጆቼ እበልጣለሁ። ስለዚህ ስራችሁን ዛሬ አንሱ፣ የተሰጣችሁን ተልእኮ አንሱ። ሆን ብላችሁ አቅዳችሁ ልትሰሩ ይገባችኋል። ለእግዚአብሔር ልታበቁለት። ልጅህን በሚሄድበት መንገድ ምራው፣ ባደገ ጊዜ ከሱ ምን አይልም ፈቀቅ አይልምላል። ይሄው ቢደክም 30 ዓመት አገልግሎት አለኝ ብያቸዋለሁ። ልጆች አስተምረናቸው ደክሞ እንኳን ዓለም ውስጥ ገብተው በጣም የተሰራባቸው ልጆች ከሆኑ ይመጣሉ። ተንገዳግዶ ዋጋ ቀምሶ የሆነ ነገር ሆኖ ተመልሰው ይመጣሉ። የትም አይሄዱም። ውስጣቸው በደንብ ከተሳለ ኢየሱስን በትክክል ውስጣቸው ልንስል እግዚአብሔር አቅም ይስጠን። አሜን። አቅም ይስጠን። ልጆቼ ከኔ ስለተወለዱ ክርስቲያን ሊሆኑ አይችሉም። ስለዚህ ደህንነት አስተምረን የሆነ ሊገባቸው በሚልበት ጊዜ እኔ ቁጭ አድርጌ እኔ ስላመለኩት አምላክ ሳይሆን ዝም ብሎ እኔ ልጅ ሆኖ ይዘናቸው አይደል ምን መጣ በኋላ ከ14 ከ15 የራሳቸውን ዓለም ነው እንትን የሚሉትና በዛ ሰዓት እንዳይሄዱ የሆነ እድሜ ኢየሱስን ማወቅ ይችላሉ ምልበት እድሜ ላይ በደንብ ቁጭ አድርጌ ስለ ክርስቶስ አምላክነት ስለ ክርስቶስ ጌትነት በደንብ አድርጌ ነግሬያቸው እኔ የማመልከው አምላክ የናንተ አምላክ ነው ወይ ታምናላችሁ? ልክ ነኝ እኔና አባታችሁ ክርስቲያን ስለሆነ ሳይሆን ይሄ ነው እውነቱ፣ ይሄ ልክ ነው ታምናላችሁ ስላቸው እያንዳንዱን እንደሱ ነው ንስሐ ያስገባዋቸው። ለምን? በራሳቸው ችለው ይሄንን ጌታ ምን እንዲሉ እንዲከተሉ በራሳቸው ይሄን ጌታ እንዲያምኑት ያን ጊዜ የትም ሊሄዱ አይችሉም። እንግዲህ ምን መሆን አለብን? ተደጋግፈን አባት ሲቆጣ እናት ዝም ማለት አለበት። ልጆች የሚበላሹት ተመካክሮ በምክክር ያላደጉበት ልጆች ቤት ችግር አለ። እንዳጠናውት እንደነገርኳችሁ አባት በዚህ ሂጂ ይላል፣ እናት በዚህ ሂጂ ትላለች። ከዚህ የተነሳ ልጆች ብልሹዎች ይሆናሉ። እግዚአብሔር ይርዳን። ስለዚህ እግዚአብሔር በሴቶች ውስጥ ያስቀመጠው ጥበብ ስላለ እናንተ ሴቶች ብዙ መናገር ከባድ ነው በዚህ ሰዓት ላይ፣ አሁን ሰዓቱ የለም። ምሳሌ 31 እኔ ምሳሌ 31 ልቧማ ሴት ብቻ አይደለችም የምትታየው። የልቧማ ሴት ቤተሰብ መልካም ስነ ምግባር ታያላችሁ። ታውቃላችሁ ዘል ስታዩ የሷ ሰጪ ነች፣ ለጋሽ ነች፣ ትጉ ነች፣ ብርቱ ነች፣ አስተዋይ ነች። ብዙ ነው የሷ ለባሏ፣ ለልጆቿ፣ ለሰራተኞቿ የምታረገውን ሁሉ ታውቃለች። በጣም ደስ የሚለው የሷን አገልግሎት ደግሞ ባል ተቀብሏል። አሜን ነው። ማን ተቀብሏል? ባል ተቀብሏል። አንዳንድ ባሎች እህት ሚስት እህቶቻችሁ በነገራችን ላይ ሴቶች ሚስታችሁ ብትሆኑም በክርስቶስ ደግሞ እህታችሁ ነች አይደል? አብራችሁ የእግዚአብሔር መንግስት የምትገቡ እህታችሁ ነች በክርስቶስ። እና እሷ ይሄንን ስራ ስትሰራ ልታበረታቷት ይገባል። ልታሞግሷት ይገባል። ቅድም እንዳየነው ሁሉ ነገር እሷ ላይ ከሆነ እንዳየነው ጭውውት
ወንድሞቻችን መተጋገዝ ተገቢ ነው። ይሄ ቤት ልክ ምሳሌ 31 ያለው ቤት ቢሆን የኛ ቤት የቅዱሳን ቤት የሚደጋገፍ የሚቀባበል አሜን። ልጆች እናታቸውን ያሞግሳሉ፣ ባል እናት ያሞግሳል፣ ሚስት ሴቷ ደግሞ ምንድነች? ጠንካራ ነች፣ አትደክምም፣ ጊዜዋን በአግባብ የምትጠቀም ሴት ነች። ዛሬ እምላችኋለሁ ወንድሞች እባካችሁ ወደ ቤታችሁ ዞር በሉ። በአንድ ሆናችሁ እኔ ምክር ነው የምሰጣችሁ ብያችኋለሁ። ዛሬ ምክር ነው። ወደ ቤት እንመለስ። ምናልባት ልጆች የሌላችሁ ወላጆች እባካችሁ የሌላንም ልጅ ቢሆን የቤተ ክርስቲያን ልጅ ቢሆን በዓላማ ለክርስቶስ ለማብቃት እንስራባቸው። ትውልድ እናስቀጥል። የነገዋን ቤተ ክርስቲያን ምን እንበል? እናስቀጥል። ጌታ ይርዳን፣ ጌታ ይርዳን። እንግዲህ ብዙ ነገር ነው ያነሳሁት። ሴቶች ውስጥ ያለው ጸጋ፣ ሁሉም ጸጋ እግዚአብሔር የሰጠው ጸጋ እንዲወጣ ወንድሞች ልታበረታቱ ይገባል። ቤተ ክርስቲያንም ልታበረታታ ይገባል። ምክንያቱም እግዚአብሔር ያሰበው በወንድሞችም በሴቶችም ላይ መንፈሱን የሰጠው ጸጋውን የሰጠው ምን ልንል ነው? አንድን ሰው ለክርስቶስ መስራት ነው። ዓላማችን ፍጹሙን ሰው ለእግዚአብሔር ማዘጋጀት ነው። አሜን። ሁልጊዜ ማሰብ ያለባችሁ እግዚአብሔር የሰጠኝ ሰው ፍጹም አድርጌ ለእግዚአብሔር አዘጋጅቻቸዋለሁ ወይ? ለሚስቴስ የመፍረሷ ምክንያት ነኝ? ለሚስቴስ የውርቀቷ ምክንያት ነኝ? ለባሌስ የውርቀቱ የድካሙ ምክንያት ነኝ? እጎትተዋለሁ ሲያገለግል ወይስ አበረታተዋለሁ? ሲሰራ አበረታተዋለሁ ወይስ እንዲያልሆነልኝም እንዲያልተደረገልኝም ብለን በምድራዊ ኮተት ዋናውን እናጣ ይሆን? እህቶቼ ይሄ ያልፋል። አሜን፣ ያልፋል። ይሄ የምድሩ ቢሆንም ባይሆንም ያልፋል። ቢሳካልንም ባይሳካልንም ያልፋል። የማያልፍ መንግስት አለ። ከልጆቻችን ጋራ የምንወርስበት መንግስት አለ። ስለዚህ ከኛ ቤተሰብ፣ ከኛ ዘመድ፣ ከኛ ጎረቤት የሲኦል እድምተኛ እንዳይሆን ታጥቀን ምን ልንል ይገባል? ልንሰራ ይገባናል። እግዚአብሔር በውስጣችን ያስቀመጠውን ጸጋ ተደጋግፈን ዋናውን ዋና እያደረግን ልንሰራ ይገባል። እህቶች ብዙ ስራ ነው የሚሰሩት። ታዲያ ቅድም በተነሳው ነገር ላይ እግዚአብሔር ጊዜን የሰጠን 24 ሰዓት ብቻ የሰጠን ጊዜ 24 ሰዓት ነው። 24 ሰዓቷን እንዴት ነው መጠቀም ያለብን? የሚጠብቀን ብዙ ነው። ቤት ውስጥ ይጠብቀናል፣ እህቶች ልጆቻችን ይጠብቁናል፣ የትዳር አጋሮቻችን ይጠብቀናል፣ ማህበራዊ ኑሮ ይጠብቀናል። ታዲያ እንዴት ነው ምናብቃቃ? እንዴት ነው በዚህ ጊዜ በ24ቱ ጊዜ ነው የእንቅልፍ ጊዜ አለ አይደል? እና በዚህ ጊዜ እንዴት አድርጌ ነው ጀግና ሴት የምሆነው? ትውልድ አውጥቼ የምሆን እንዴት አድርጌ ነው ቤት ውስጥ የማገለግል፣ ባሌን የማስደሰት፣ ልጆቼን የማስደሰት፣ ደግሞ በቤተ ክርስቲያን ውስጥ የምሰራው ብለን ማሰብ አለብን። እንዴት ነው ማድረግ አለብን? ጊዜያችንን መጠቀም አለብን። ምንድነው ማለት ትልቁ ነገር ሰዓታችንን ምንድነው ማድረግ አለብን? ዋናውን ዋና ማድረግ። እስቲ ከኔ ጋራ ዋናውን በሉ። ዋና አደርጋለሁ። ዋናው በህይወታችን ዋና መሆን አለበት። በጊዜ አጠቃቀማችን ውስጥ በጊዜ ስኪላችን ውስጥ ምንድነው ማድረግ አለብን? ይኸው ዋናው የመጀመሪያ መሆን አለበት። የቱን ነው ማስቀደም ያለብን? አንድ ሰው ጊዜውን በአግባብ የሚጠቀም ሰው ሚዛናዊ ህይወት መምራት ይችላል። ሚዛናዊ ህይወት መምራት ይችላል። ለልጆቹም እኔ አንዳንድ ጊዜ ይሉኛል ጠዋቶቼ ማታ ነው ምገባ፣ ልጆቼ እንዴት ነው ይሄ ጊዜ ማህበራዊ ኑሮ ላይም አክቲቭ ነኝ እና እንዴት ነው ዋናውን ዋና አደርጋለሁ። ጊዜን መመደብ ያስፈልጋል። ራሳችን መመደብ ያስፈልጋል። ጠዋት ስንነሳ ራዕይ ሊኖረን ይገባል። በእድሜያችን ውስጥ ራዕይ አለን አይደል? በትዳራችን ውስጥ ራዕይ ሊኖረን ይገባል። እንደ ቤተሰብ ራዕይ ሊኖረን ይገባል። እንደ ግል ራዕይ ሊኖረን ይገባል። ስለዚህ ሁሉን ነገር የምንሰራው ከራዕያችን አንፃር ነው። አሜን። ቤተሰብ አለኝ፣ እናት አባት እህቶች አለኝ፣ ብዙ ጓደኞች አለኝ። ብዙ ነገር እኔን ይፈልጋል፣ ብዙ ነገር ይፈልገኛል። ለየትኛው ነው የምገኘው? በጌታ ፊት ነው የምነግራችሁ። እኔ በህይወቴ ውስጥ ዋናው ለኔ ዋና ነው። አገልግሎቴ ወይም የእግዚአብሔር አጀንዳ ከምንም ጋር አይስተካከልም።
ተማሪዎች አስተምራለሁ ሰርግ ቢሆን አልሄድም ራሴ የረጅም ዓመት አገልግሎት ነው ያለኝ አስተምሬ ምድራቸው ብዙ ናቸው እና እነሱ ሲያገቡ ሌሎች ያስተማርኩ ከሆነ በዛ ሰዓት ተማሪዎች ካለኝ በሰርግ ምክንያት አገልግሎት ሚስ አላደርግም እነሱን ጥዬ አልሄድም ሰርጉ ይቀራል አሜን እስቲ ሰርጉ ይቀራል በሉ አው ይወላችሁ የሚያስጥለን ከእጃችን የከበረውን ነገር የሚያስጥለን ከሆነ እሱ ጥቅም ለእግዚአብሔር ክብር ይቅር አሜን አሜን ይቅርብን እና እኛ ጥለን የምንወጣው ነገር ባይኖረን እነ ሙሴ እኮ ንግስና ጥለው አይደል እግዚአብሔር መንግስት ለሰማይ ብድራታቸውን ትኩር ብሎ አይቷል የተባሉት እኮ ለምንድን ነው መሰለ ሰማይ ስለገባቸው ነው ሰማይ ከገባችሁ ማህበራዊ ኑሮ እንኳን ትርፍ ሰዓት ካለኝ እሄዳለሁ ሰዓት ካለኝ ዋናዬን የማይነካ ከሆነ እኔ ለወሬ ጊዜ የለኝም አሜን ነው ወይ እኔ እንዳልላችሁ የለኝም እንዴ ቁጭ ብዬ ቡና ምጣጣ ሴት የለኝም አሜን ይወላችሁ ጊዜያችሁን ትውልድ ለማውጣት ከፈለጋችሁ እህቶች ጊዜያችሁን የእግዚአብሔር ቃል የምታነቡበትን ጊዜ አውጡ አሜን አብራችሁ የምትጸልዩበትን ጊዜ አውጡ በጸሎት ሁሉ ይቻላል በጸሎት ከእጃችሁ የሄደው ይመለሳል አሜን በጸሎት ከእጃችሁ የሄደ የትዳር አጋር እንኳን ቢኖራችሁ መመለስ ትችላላችሁ እግዚአብሔር ምሪትን ስለሚሰጥ ማለት ነው እምታደርጉትን ስለሚሰጣችሁ እግዚአብሔር ይሰጣል እያለቀስን እያማረርን ከእግዚአብሔር አጀንዳ እንዳንወጣ ተክተን ጠንክረን ታግሰን ቤታችንን ማዳን የትዳር አጋሮቻችንን ማስመለጥ ይገባናል ብያምናለሁ እግዚአብሔር ይርዳል ስለዚህ ለውድ ነገራችን ውድ ጊዜያችን መስጠት አለብን ለውዱ ውድ አሜን ለውድ ነገራችን ጊዜ ለሰጠንለት ነገር እሱን እናገኘዋለን ማለት ነው እግዚአብሔር ይርዳን ስለዚህ ጊዜያችንን ተጠቅመን የወሬውን ጊዜ መተው አለብን ሲጀመር አሁን የምናወራበት ጊዜ አይደለም ጊዜው ቶሎ ፈጥነን የምንሰራበት ጊዜ ነው እግዚአብሔር ይርዳን እንግዲህ ዛሬ እግዚአብሔር በውስጣችን ያስቀመጠውን እንደ ባለ ትዳር እንደ ቤተሰብ እንደ ክርስቲያን ቤተሰብ እንደ ክርስቲያን ሴት እህት እግዚአብሔር በውስጣችን ያስቀመጠው ጸጋ ስላለ እግዚአብሔር በሰጠን አቅም ትውልድ እንታደግ ትውልድ እናስመልጥ እላለሁ እግዚአብሔር ይርዳን ጊዜያችንን በአግባብ ተጠቅመን ቅድሚያ መስጠት ላለብን ቅድሚያ ሰጥተን መታደግ እንድንችል እግዚአብሔር ይርዳን